ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አዲሱ የኢራን ጠቅላይ መሪ በእስራኤልና በአሜሪካ ላይ የአጸፋ እርምጃ እንዲወሰድ ጠየቁ። አጎራባች አገራትን ማጥቃት እንደሚቀጥልም ድጋፋቸውን አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ከዋሽንግተን ጋር በመሆን በሂዝቦላህ ላይ የሚወሰደው እርምጃ እንደሚቀጥል ቃል ገቡ። የእስራኤል ባለስልጣናት የኢራንን መንግስት ለመጣል 1 ዓመት ሊፈጅ እንደሚችል መግለጻቸው ተሰማም። በሰሜን እስራኤል በኢራን የሚሳኤል ጥቃት ወደ 60 የሚጠጉ ሰዎች ቆስለዋልም ተባለም። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጊዜው አሁን ነው። በአዲስ አበባ ምርት የቤት ባለቤት የመሆን ወርቃማ እድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። የእስራኤሉ ጠቅላይ ሚኒስትር ከዋሽንግተን ጋር በመሆን በሂዝቦላ ላይ የሚወሰደው እርምጃ እንደሚቀጥል ቃል ገብተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጋዜጣዊ መግለጫ በኢራን አዲሱ የበላይ መሪ ላይ በተዘዋዋሪ ማስፈራሪያ ሰንዝረዋል። እንዲሁም በኢራን ላይ የተካሄደ ያለውን የጋራ የእስራኤልና የአሜሪካ ጦርነት ትክክለኛነትም ተከላክለዋል። ኔታንያሁ ትላንት ሐሙስ በሰጡት መግለጫ ለ2 ሳምንታት ያህል እየተካሄደ ባለው የአሜሪካና የእስራኤል የአየር ድብደባ ምክንያት ኢራን ከእንግዲህ ወዲህ የቀድሞ አይደለችም ብለዋል። ቴህራን በታዋቂው የኢስላሚክ አብዮታዊ ዘብ ጦር IRGC እና በባሲጅ የፓራሚሊታሪ ኃይሏ ላይ ከፍተኛ ጉዳት ደርሶባታልም ብለዋል። በቪዲዮ አማካኝነት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሊባኖሱን ሂዝቦላ መምታታቸውን እንደሚቀጥሉም አረጋግጠዋል። በኢራን የሚደገፈው ይህ ቡድን ጦርነቱ ሲጀመር የኢራን የበላይ መሪ መገደላቸውን ተከትሎ መጋቢት 2 ቀን ለበቀል በሚል ተኩስ መክፈቱ ይታወሳል። እስራኤል በኢራኑ አዲሱ የበላይ መሪ ሞጅተባ ኻሜኒና በሂዝቦላ መሪ ናኢም ቃሲም ላይ ምን እርምጃ ልትወስድ ትችላለች ተብሎ የተጠየቁት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዝርዝር መረጃ ለመስጠት ፈቃደኛ ባይሆኑም ማስጠንቀቂያ ግን አስተላልፈዋል። ለማንኛውም የሽብር ድርጅት መሪዎች የህይወት መድን ዋስትና አልሰጥም ብለዋል። ጠቅላይ ሚኒስትሩ ምን ለማድረግ እንዳቀድን ወይም ምን እንደምናደርግ እዚህ ጋር ትክክለኛውን መልእክት የመስጠት ፍላጎት የለኝም ብለዋል። ኔታንያሁ አክለውም ኢራንና ሂዝቦላ ጦርነቱ ከመጀመሩ በፊት የነበራቸውን አይነት የጥቃት ስጋት አሁን ላይ እንደማይፈጥሩ አንስተዋል። በተጨማሪም ጠቅላይ ሚኒስትሩ በግጭት ወቅት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር አዘውትረው እየተገናኙ እንደሆነም ገልጸዋል። በየቀኑ እንደሚነጋገሩና ንግግራቸውም ግልጽና ነፃ እንደሆነ ተናግረዋል። የእስራኤል ባለስልጣናት የኢራንን መንግስት ለመጣል 1 ዓመት ሊፈጅ እንደሚችል ገለጹ። የእስራኤል መንግስት ባለስልጣናት የኢራንን ገዢ ስርዓት መገልበጥ ከባድ መሆኑን አምነው የመንግስት ለውጥ ማምጣት ውስብስብና እርግጠኛ ያልሆነ ግብ መሆኑንና ምናልባትም እስከ 1 ዓመት ሊወስድ እንደሚችል ገልጸዋል ተብሏል። እንደ እስራኤሉ የህዝብ ብሮድካስተር ካን ዘገባ ከሆነ ስማቸው ያልተጠቀሰ ሚኒስትሮችና ከፍተኛ ባለስልጣናት ይህንን አስተያየት የሰጡት ማክሰኞ ምሽት በተካሄደ የጸጥታ መግለጫ ላይ ነው። በወቅቱም እስራኤል፣ አሜሪካና ኢራን ያሉበት ቀጣይ ግጭት ሊያስከትለው ስለሚችሉ ውጤቶች መወያየታቸውም ተነግሯል። ባለስልጣናቱ የኢራንን መንግስት መተካት ውስብስብ ሂደት መሆኑን ጠቅሰው ማንኛውም የውስጥ ፖለቲካዊ ለውጥ በመጨረሻ በኢራን ውስጥ በሚታዩ ሁኔታዎች ላይ የተመሰረተ እንደሚሆን ተናግረዋል። ባለስልጣናቱ የውስጥ ተቃዋሚዎችን ለማበረታታት በሚመስል መልኩ ቀጣዩ ደረጃ የኢራን ህዝብ ኃላፊነት ይሆናል ብለዋል። ይሁን እንጂ ካን የጠቀሳቸው የእስራኤል የደህንነት ምንጮች በአሁኑ ወቅት በኢራን ውስጥ መጠነ ሰፊ ህዝባዊ ተቃውሞ ለማድረግ ምቹ ሁኔታዎች አለመኖራቸውን አምነዋል። ዘገባው እንደሚያመላክተው ሰፊው ወታደራዊ የዘመቻ አካል የሆኑት የእስራኤልና የአሜሪካ የአየር ጥቃቶች በሚቀጥሉት ቀናትም እንደሚቀጥሉ ይጠበቃል።
አንድ የእስራኤል የደህንነት ምንጭ እንደተናገሩት ከሁሉ በላይ ሊሳካ የሚችለው ስልታዊ ግብ የግድ የመንግስት ለውጥ ሳይሆን በኢራን ወታደራዊ መሰረተ ልማትና አቅም ላይ ከፍተኛ ጉዳት ማድረስ መሆኑን ሚድል ኢስት ሞኒተር አስነብቧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ረቡዕ ዕለት በሰጡት መግለጫ ከአሜሪካ ጋር በጋራ በኢራን ላይ የተካሄደ ያለው ጦርነት እስከሚያስፈልገው ጊዜ ድረስ እንደሚቀጥል መናገራቸው ይታወሳል። ይህ ዘመቻ ያቀድናቸውን ግቦች በሙሉ እስክናሳካና የውጊያውን ውጤት እስክንወስን ድረስ ያለምንም የጊዜ ገደብ ይቀጥላል ብለዋል መከላከያ ሚኒስትሩ። ጥቃቶቹ በኢራን ኃይሎች ላይ ከፍተኛ ኪሳራ ማድረሳቸውንም መናገራቸው ይታወሳል። ባለፉት ሳምንታት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራናውያን በመንግስታቸው ላይ ተቃውሞ እንዲያደርጉ ጥሪ ቢያቀርቡም ጥሪው እስካሁን የሚታይ መጠነ ሰፊ ምላሽ እንዳላስገኘም የሚድል ኢስት ሞኒተር ዘገባ ያመላክታል። በሰሜን እስራኤል በኢራን የሚሳኤል ጥቃት ወደ 60 የሚጠጉ ሰዎች ቆስለዋል ተባለም። ዛሬ ማለዳ ላይ ኢራን በሰሜናዊ እስራኤል ላይ በፈጸመችው ሶስተኛው ዙር የሚሳኤል ድብደባ በሚሳኤል ስብርባሪዎች ምክንያት 58 ሰዎች መቁሰላቸውን የማገን ዴቪድ አዶም የሕክምና አገልግሎት ይፋ አድርጓል። እንደ ሕክምና አገልግሎቱ ገለጻ በአንድ ሰው ላይ መካከለኛ የመቁሰል አደጋ የደረሰ ሲሆን ቀሪዎቹ 57 ሰዎች ደግሞ በተሰባበሩ የመስታወት ስብርባሪዎች ቀላል ጉዳት ደርሶባቸዋል። ሁሉም ተጎጂዎች ለተሻለ ሕክምና በአቅራቢያ ወደሚገኙ ሆስፒታሎች መወሰዳቸውም ተነግሯል። ዛሬ ማለዳ ላይ በሰሜናዊ የእስራኤል ክፍል ላይ በተሰነዘረው ሶስተኛው የኢራን የሚሳኤል ጥቃት ምክንያት በወደቁ የብረት ስብርባሪዎች ቢያንስ 60 ሰዎች መቁሰላቸው ነው የተነገረው። በአሁኑ ወቅት በጀርባዋ ላይ በስብርባሪዎች መካከለኛ ጉዳት የደረሰባትን የ34 ዓመት ሴትና በሌሎች በመስታወት ስብርባሪዎች ቀላል ጉዳት የደረሰባቸውን እንዲሁም በጭንቀት ምልክቶች የሚሰቃዩ ሰዎችን የሕክምና አገልግሎቱ ድጋፍ እያደረገ እንደሆነም ገልጿል። የድንገተኛ ሕክምና ባለሙያ ኤራን አቦ እንደተናገሩት ወደ ስፍራው ስንደርስ በርካታ ቤቶች ላይ የደረሰ ጉዳትና የተሰባበሩ መስታወቶችን ተመልክተናል። በጀርባዋ ላይ በደረሰባት የስብርባሪ ጉዳት ምክንያት ሁኔታዋ መካከለኛ ተብሎ የተገለጠ የ34 ዓመት ሴት እንዲሁም በተሰባበረ መስታወት ቀላል ጉዳት የደረሰባትን የ17 ዓመት ወጣት ተመልክተናል ብለዋል። ባለሙያው አክለውም ከፍተኛ የሕክምና እርዳታ ሰጥተን ወደ ሆስፒታል ወስደናቸዋል ብለዋል። ተጨማሪ የሕክምና ቡድኖች በአሁኑ ወቅት በጭንቀት ምክንያት የሚሰቃዩ ሰዎችን በቦታው ደርሰው እያከሙ ይገኛሉም ተብሏል። ሐሙስ ምሽት ላይ በተተኮሱ የሮኬት ጥቃቶች ወቅት አንዲት የ17 ዓመት ወጣት ወደ መጠለያ ጣቢያ እየሮጠች እያለ በመኪና ተገጭታ መሞቷ ተነግሯል። በዚያው ጥቃት ወቅት አንዱ ተተኳሽ በእስራኤል ግዛት ውስጥ ክፍት ቦታ ላይ ያረፈ ቢሆንም በሰውም ሆነ በንብረት ላይ የደረሰ ጉዳት አለመኖሩ ተነግሯል። አዲሱ የኢራን ጠቅላይ መሪ በእስራኤልና በአሜሪካ ላይ የአጸፋ እርምጃ እንዲወሰድ ጠየቁ። አጎራባች አገራትን ማጥቃት እንደሚቀጥልም ድጋፋቸውን ገልጸዋል። ቀድሞ የነበሩት መሪ ከሞቱ ከ13 ቀናት በኋላ በወጣው በዚህ መግለጫ ሞጅታባ ሐሚኒ በሆርሙዝ የባህር ሰርጥ ላይ ትኩረት በማድረግ በተለያዩ የቀጠናው አካባቢዎች አዳዲስ የጦርነት ግንባሮችን እንደሚከፈትም ዝቷል። በተለይም በኢራቅ በየመንና በሊባኖስ የሚገኙትን የኢራን ተላላኪ አማጽያን በመጥቀስ ጥሪ አቅርቧል። አዲሱ መሪ በእስራኤልና በአሜሪካ ላይ የአጸፋ እርምጃ እንዲወሰድ የጠየቁ ሲሆን የአሜሪካና የእስራኤል የፋይናንስና የወታደራዊ መሰረት ያላቸውን አጎራባች አገራት ማጥቃት እንደሚቀጥልም ድጋፋቸውን አረጋግጧል። ቅዳሜ ዕለት ፕሬዝዳንት መሱድ ፔዜሽኪያን በሰጡት መግለጫ በአጎራባች አገራት ላይ ለተፈጸሙት የሚሳኤልና የድሮን ጥቃቶች ይቅርታ ጠይቀው ነበር። ጥቃቶቹ የተፈጸሙት ከፍተኛ ወታደራዊ አዛዦች በራሳቸው ውሳኔ በወሰዱት እርምጃ መሆኑንና ጊዜያዊ የመሪዎች ምክር ቤት ጥቃቱ እንዲቆም መወሰኑን መግለጻቸው እንዲሁ ይታወሳል። ይሁን እንጂ ፕሬዝዳንቱ ይቅርታ በጠየቁ በአንድ ሰዓት ልዩነት ውስጥ IRGC በዱባይ ላይ ጥቃት ፈጽሞ እንደነበርም ይታወሳል። የፍትህ አካላት ኃላፊው ጎላም ሆሴን ሞሳይኒ ኤጄይ እንዲህ አይነት የጥቃት ማቆም ውሳኔ አለመኖሩን በመጥቀስ ጥቃቶቹ እንደሚቀጥሉ በይፋ ተናግረዋል። ሞጅታባ ሐሚኒ በከባድ የጤና ችግር ላይ እንደሚገኙና በእስራኤል የአየር ጥቃት የመሪዎች መኖሪያ ቤት ሲመታ ክፉኛ ቆስለው መራመድ እንደማይችሉ በዚህም ምክንያት በካሜራ ፊት መቅረብ እንዳልቻሉ የሚገልጹ ወሬዎች እየተሰራጩ ይገኛሉ። ጊዜው አሁን ነው።
በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901292080 ወይንም በ0912730454 አሁኑኑ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።